ሰላም ጤና ይስጥልኝ የተከበራችሁ አባቶች እናቶች እህትና ወንድሞች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የእማማ ዝናሽ የበጎ አድራጎት ድርጅት 3 ስራዎችን ይሰራል። አቅመ ደካሞች ምገባ ይመግባል፣ የአቅመ ደካሞችን ቤት ያድሳል፣ እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙን በያው በእግዚአብሔር ስም አደራችሁን እንላለን። በቀን ከ1000 በላይ ነዳያን ስለምንመገብም እናንተ ደግሞ በነፍስ ይማር መንፈሳዊ በዓላት ስታከብሩ እንደዚሁ ልደት ስታከብሩ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ ታደርጉልን ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋር በተጠቀሱ 3 ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። እየጠበባችሁ የሰፋችሁ ፋሽኑ አለፈበት የምትልብቱም አልባሳት ካለ በመለገስም እንድተባበሩን የአቅመ ደካሞች ቤት መስሪያ ማትሪያሎችንም ታገዙን ዘንድ በሕያው እግዚአብሔር ስም አደራ እንላለን። ሰላማችሁ ይብዛልን። ደህና ዋላችሁ። አሜን። እግዚአብሔር ስም የተመሰገነ ይሁን። የዛሬ ምገባችን በጻድቁ አባት በአቡነ ገብረ መንፈስ ቅዱስ ስም ከወለተ ገብርኤልና ከስህነ ሚካኤል ከነቤተሰቦቻቸው ዝክር ነው። ጻድቁ አባት አቡነ ገብረ መንፈስ ቅዱስ በበረከታቸው አይለዩብን። እግዚአብሔር ይስጥልን። የመንፈሳዊ በዓላት እንግዲህ ዓላማቸው አንዱ ነዳያን መመገብ ነው በስማቸው። ስለሆነም ይሄንን በማድረጋቸው እግዚአብሔር ብድራቱን ይክፈላቸው። እነ ወለተ ገብርኤልና እነ ስህነ ሚካኤል ከነቤተሰቦቻቸው እግዚአብሔር ብድራቱን ይክፈላቸው። ይህንን ቪዲዮ የምትከታተሉ እህቶች፣ ወንድሞች፣ እናትና አባቶች እናንተም በመንፈሳዊ በዓላት ስም ነዳያን ተመግቡ ዘንድ በዚህ አጋጣሚ ጥሪያችንን እናስተላልፋለን። እንደዚሁም አሁን ወቅቱ የውዳዴ ጾምም እንደዚሁም ደግሞ በእስልምና እምነት ተከታዮች የረመዳን ጾም ነው። ማታ ላይ አሁን ከ12:40 ላይ እዚህ የእስልምና እምነት ተከታዮችንም እናስፈጥራለን። ዛሬ ወደ 12ኛ 13ኛ ቀናችን ነው ስናስፈጥር። ቀን ጾም ካልሆነ ደግሞ ወደ ቀን ይመጡና ያው ከሌሎቹ ጋር ያው የተገኘውን ይቋደሳሉ ማለት ነው። ስለዚህ እናንተም ይህንን በማድረግ እንድተባበሩን አደራ እንላለን።
እግዚአብሔር ይስጥልኝ። ቀጥታ ወደ ምገባው እንሄዳለን። መርቋቸው። አሜን። አሜን። እግዚአብሔር ይስጥልን። ወደ ምገባው